ከሰላጣ ጋር በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ትንሽ ላሳያችሁ። ከሰላጣ ጋር በጣም የእውነት ትወዱታላችሁ። ሶሩና ሞክሩት። በጣም ያምራል። ሎሚው አንድ ላይ ሲሆን በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ትወዱታላችሁ። እንግዲህ ስሩና ሞክሩት። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በሌላ አዲስ ስራ እስከምንገናኝ ደግሞ እወዳችኋለሁ። ባይ ባይ። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱ ማለት ነው። ይህንን የመሰለ ቆንጆ ከሰላጣ ጋር የሆነ መግሩባ ስሩና ቀነሱት፣ ስሩና ብሉ ላለው በጣም ነው የሚጣፍጠው። እዩት፣ በጣም ነው የሚያምረው፣ በጣም የሚጣፍጠው። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በአማን ተንሥአ መድኃኒነ። በእውነት ጌታችን ተነስቷል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። መቅደስ ነኝ። ዛሬ ደግሞ በአዲስ ስራ መጥቻለሁ ማለት ነው። እዚህ ጋር እንደምታዩት ዶሮ አለኝ። ዛሬ የምንሰራው መግሩባ ነው ማለት ነው። አንድ ዶሮ በዚህ መልኩ ጽድት አድርጌ አጥቤ በካል በሌሞን በምልህ በጨው አድርጌ በደንብ አድርጌ አጥቤ፣ እዚህ ጋር ደግሞ ሩዝ አለኝ ማለት ነው። በደንብ አጥቤ ያዘጋጀሁት ሩዝ አለኝ። እዚህ ጋር ደግሞ ቅመም አለኝ ማለት ነው። እንደምትመለከቱት ካሙን፣ ኩዝባራ፣ ፍልፍል አስዋድ፣ ሚክስ ብዛር እንዲሁም ዲያይ ብዛር፣ ኮርኮም፣ ፍልፍል አህማር፣ ኩዝባራ አለኝ ማለት ነው። እዚህ ጋር ለመግሩባ የሚያስፈልገኝ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ሀሽሽ፣ እሽበንት እንዲሁም ደግሞ ስፒናች ማለት ነው። ስፒናች ይሄኛው ስፒናች ነው ማለት ነው። በጣም ብዙ አትክልት ነው የሚያስፈልገን ማለት ነው። በጣም ብዙ እንደምትመለከቱት በጣም ብዙ ነው ማለት ነው። እዚህ ጋር ደግሞ ሽንኩርት አለኝ። እዚህ ጋር ደግሞ ቃሪያ አለኝ። እዛ ጋር ደግሞ ፍልፍል በወረድ ትልልቁ ቃሪያ ማለት ነው አለኝ ማለት ነው። እዚህ ጋር ካሮት አለኝ። እዚህ ጋር ከርቤት አለኝ። እዚህ ጋር ሽንኩርት አለኝ። እዚህ ጋር ደግሞ እንደምትመለከቱት ነጭ ሽንኩርትና ጅንጅብል በብዛት ያስፈልጋል ማለት ነው። እንግዲህ ዶሮ እንደዚህ ቁርጥርጥ ማድረግ አለባቸው ማለት ነው። መግሩባ ለመስራት ያው የግድ ከሩዙ ጋር በደንብ ስለምታሹት ወደ ስትሰሩ፣ ስለዚህ መቆራረጥ ያስፈልጋቸዋል ማለት ነው። በደንብ ካጠባችሁ ካዘገጃጃችሁ በኋላ ታደርጉታላችሁ ማለት እንደዚህ ትቆራርጣታላችሁ። እንዲሁም ደግሞ ቲማቲም ያስፈልጋል። 2 ቲማቲም ያስፈልጋል። እኔ ራሶቼ ሳልከትፍ ቀርቼ ነው ማለት ከትፌ ጨምርበታለሁ፣ ግን እናንተ ጨምሩ። 2 ቲማቲም ያስፈልጋል ማለት ነው። ከዛ ወደ አሰራሩ ደግሞ እንሄዳለን። ግን በመጀመሪያ የግድ መኖር ያለበት ነገር ስፒናች፣ ሀሽሽበት እና እነኚህ ሁሉም ነገር ያስፈልጋቸዋል ማለት ነው። በዚህ መልኩ ወደ አሰራሩ ወደ አዘገጃጀቱ እንሄዳለን ማለት ነው። እንግዲህ በምትመለከቱት መልኩ አዘጋጅቻለሁ ማለት ነው። ወደ አሰራሩ እንገባለን። መልካም ቆይታ። ይሄ አሁን ሽንኩርቴ ላይ ጨው አድርጌ ይሄው ክድን አደርገዋለሁ ማለት ነው። እንዲበስልልኝ ጨው አድርጋችሁ ክድን አድርጉ፣ ቶሎ እንዲበስልላችሁ ማለት ነው። እንደዛ ካላደረጋችሁ ቶሎ አይበስልላችሁ ማለት ነው። ሽንኩርቱ ቶሎ አይበስልላችሁም። በዚህ መልኩ ጨዋችሁን ትጨምሩና ክድን ታደርጉታላችሁ። ለምን እንደሚጠቅመው ይሄ ሽንኩርቱ ቶሎ እንዲበስል ከቸኮላችሁ ቶሎ በፍጥነት የምትፈልጉት ነገር ካለ ቶሎ ብስል ያደርግላችሁ፣ ሙትት ያደርገዋል። ጨው በተፈጥሮ እንግዲህ ያው ሽንኩርቱን የመብሰል አቅም አለው እንደምታውቁት ማለት ነው። ስለዚህ ክድን አድርጉት፣ ብስል ይላል ማለት ነው። ከዛም በኋላ ቶሎ ማመሰል የለባችሁም። ልክ ውሃ ይሰጠዋል ጨው ማለት ነው። ስለሚሰጠው ክድን አድርጉት ማለት ነው። በዚህ መልኩ ክድን ካደረጋችሁት በኋላ ትንሽ ቆይታችሁ ከፍታችሁ እንዳያርባችሁ ቼክ ማድረግ ማማሰል ይጠበቅባችኋል ማለት ነው። በምትመለከቱት መልኩ ሙትት ተብሎ በስሏል ማለት ነው። ሽንኩርቱ ማለት ነው። አሁን ዘይታችሁን ታደርጋላችሁ።
ዘይታችሁን ካደረጋችሁ በኋላ የበለጠ ደግሞ ከዘይቱ ጋር ደግሞ የደንብ ይበስልላችኋል። በቃሉ ነው የሚያጭቸው አድርጋችሁ እንደዚህ ቅድስ ታደርጉት ቶሎ በፍጥነት ነው የሚበስልላችሁ ማለት ነው። ስለዚህ ሽንኩርት አልበስልላችሁ የተቸገራችሁ ካላችሁ ቶሎ አንድ ምግብ ለመስራት የተቸገራችሁ ካላችሁ እንደዚህ ጨው አድርጋችሁ ክድን ብታደርጉት ተመራጭና ተወዳጅ አማራጭ ነው ማለት ነው። ስለዚህ በዚህ መልኩ ብትሞክሩት ብዬ ምክሬን አቀርብላችኋለሁ ማለት ነው እኔ እህታችሁ እና ስለዚህ ቁልስልስ እያደረጋችሁ እንደዚህ እዛ ዶሯችንን ደግሞ እንጨምራለን ማለት ነው። ይህ አሁን ዶሮውን አድርጌያለሁ ማለት ነው። መቆራረጥ የሚጠቅማችሁ ለዚህ ነው ማለት ነው። ስለዚህ ምግብ ስትሰሩ እንደዚህ ቁርጥርጥ ብታደርጉት ተመራጭ ነው። ኦልሬዲ እንደማለታችሁ ስለማይቀር ሩዙን ከጨመራችሁ በኋላ ስለምታሹት የግድ እንደዚህ መቆራረጥ ይኖርባችኋል ማለት ነው። በዚህ መልኩ እንደዚህ ቀስ ያደረጋችሁ ገልበጥበጥ እያደረጋችሁ ዘይቱ እንዲደርሰው ማድረግ ትችላላችሁ ማለት ነው። እንግዲህ ለአንድ ዶሮ እኔ የማደርገው 1 ኩባያ ከግማሽ ሩዝ 1 ኩባያ ማድረግ ትችላላችሁ እንደፈለጋችሁ። ዶሮ ብዝት ሲል ይሄ አትክልቱም ሲበዛ በጣም ነው የሚጣፍጠው በነገራችሁ ላይ ማለት ነው። ምግሩባ አትክልት በጣም ሲበዛ ዶሮውን ብዝት ሲል ሩዙ አነስ ብሎ ያ ብዝት ሲል በጣም ይጣፍጣል ማለት ነው። እና በዚህ መልኩ ታቁላሉታላችሁ በደንብ በቅደም ተከተል የተከታተፋችሁትን ነገር እየጨመራችሁ እንደዚህ ያዘጋጃችሁትን ነገር። ስፒናቹ በጣም ቆንጆ ነው የምር ለጤናም ተስማሚ ነው። ስፒናች እንደ ቆስጣ ነገር ነው የሚመስለው ቅጠሉ ማለት ነው። በጣም ነው የሚጣፍጠው። ኖርማል ለራሱ እንደዚህ እንደ ጎመን ሰርታችሁ ብትጠቀሙት ለራሱ በጣም አሪፍ ነው ማለት ነው። ከዛ አሁን ካሮታችን እናደርጋለን ማለት ነው። ይሄ ካሮት አንድ ካሮት ነው ያደረኩት። እንደየፍላጎታችሁ ማትጨመር ማትፈልጉም ካላችሁ አለመጨመር ትችላላችሁ። ግን በጣም ቤጅቴብል ሲኖረው በጣም ይጣፍጣል ነግሮባ ማለት ነው። እንደየቤት እንግዲህ አሰራሩ ሊለያይ ይችላል። ግን በዚህ መልኩ ደግሞ ብትመክሩት የበለጠ ቆንጆ እና ጣፋጭ የምትወዱት ይሆናል ማለት ነው። እኛ በጣም ተወዳጅ ምግብ ነው መግሩባ። ስለዚህ በዚህ መልኩ ብትሞክሩት ብዬ እመክራችኋለሁ ማለት ነው። ቅመሱት። ከዛ እንዴት እንደሚጣፍጥ እንዴት እንደሆነ ያው እስከ መጨረሻ ስታይፍ ደግሞ በጣም ነው የምትወዱት ብዬ አስባለሁ ማለት ነው። እንግዲህ ደግሞ በሌላኛው ደግሞ ሌላኛውን የሚያስፈልገን ደግሞ ስንጨምር ደግሞ ታያላችሁ ማለት ነው። ይኸውን ደግሞ ቲማቲም እንጨምራለሁ ማለት ነው። 2 ቲማቲም ጥቂት አድርጋችሁ ከትፋችሁ እንደዚህ ትጨምራላችሁ ማለት ነው ቲማቲማችሁን። ከዛ ደግሞ እንደዚህ ቲማቲሙን ከጨመራችሁ በኋላ እንዳደረጋላችሁ ቅመማችሁን ጨምራላችሁ ማለት ነው። ትንሽ ክድነት አደርጉትና ትንሽ ይቀላቀልና ከዛም በኋላ ትንሽ ይዋሃድ ከሁሉም ነገር ጋር ማለት ነው። ከካሮቱም ከሽንኩርቱም ከምኑም ከዶሮም ጋር ይዋሃድና ከዛ ቅመማችሁን ታደርጋላችሁ። እንዲሁም ደግሞ ቲማቲም ሳልሳ የግድ ያስፈልጋል። 2 ማድረግ ትችላላችሁ እንደየብዛቱ ማለት ነው። እኔ አሁን 2 ነው ማድረግ፣ ምክንያቱም የሆነ በጣም ፓወታ ሲሆን የሆነ ከለሩ ትንሽ እና አህማር ነገር ብራውን ነገር መሆን አለበት። ይህ አሁን ቅመማችን እናደርጋለን።
ቅመም፣ ካሞን፣ ኩዝባራ፣ ፍልፍል አስዋድ፣ ሚክስ በዛር፣ ኮርኮም፣ ፍልፍል አህማር እና ቅመማችሁን አድርጋችሁ እንደዚህ ታቀላቅሉታላችሁ። ደግሞ ከለሩ ጨውን ታደርጋላችሁ። ጨው የምትፈልጉትን ያክል ታደርጋላችሁ ማለት ነው። ጨው ዶሮ ቶሎ ነው የሚበስለው። ከዛ ዶሮ ብዙም አይቆይም ማለት ነው። ትንሽ ከሩዙ ጋር ሩዙን ከጨመራችሁት በኋላ ግን በጣም ማሸት ይኖርባቸዋል። ሩዙ ፍርስ እንዲል ማለት ነው። በደንብ ድቅቅ እንዲል የሆነ የሀሪስ የምታደርጉበት ነገር ካለ እሱ በጣም ተመራጭ ነው። ሀሪስ እንደዚህ የምታሹበት ነገር ካላችሁ እሱ በጣም ተመራጭ ነው። አንዳንድ ሰው ይፈጫል በመፍጫ፣ ግን እኔ አልፈጭም። እሺ አሁን ደግሞ እኛውን ነገር እንጨምራለን ማለት ነው። ሁሉንም እናደርገዋለን ማለት ነው። እኛውን ሁሉንም እናደርገዋለን። ይህን ካደረጋችሁት በኋላ ገልበጥ አሁን ይህን እንጨምራለን። ፍልፍል ባረዱ ሊከረብታውንም ከለሩ በጣም ነው የሚያምረው። ከዚህ ካደረጋችሁ በኋላ ይሄኛውን ካደረጋችሁ በኋላ ቲማቲም ሳልሳ ከላይ ታደርጋላችሁ ማለት ነው። ቲማቲም ሳልሳ ይሄን ላድርግና ደግሞ እናየዋለን ማለት ነው። ይሄው ጨምሬዋለሁ ማለት ነው። እንደምታዩት ከድራው በጣም ብዙ ነው። በጣም ነው የሚመስለው፣ ግን አሁን እንደዚህ ስታዩት ብዙ ይመስላል እንጂ ሲበስል በጣም ትንሽ ነው ማለት ነው። ሩዙ ሲጨመር ከዚህ ጋር አስቡት፣ በጣም ነው የሚጣፍጥ። ዶሮውን አያችሁት? ካሜራ በደንብ እንትን አላለውም መሰለኝ እንጂ በጣም ነው የሚያምረው። ክድን ታደርጉት ክድን አድርጋችሁ ደግሞ ብስል ሲል ከዛ ቲማቲም ሳልሳችሁን ታደርጋላችሁ። ከዛ እኔ ሁልጊዜ የማደርገው እና ሽንኩርትና ጅንጅብል ከላይ ነው ማለት ነው። ለሽታው በጣም ነው ደስ የሚለው፣ ሽታው ለራሱ ማለት ነው። በጣም ነው የሚያምረው። ይሄ አሁን ቲማቲም ሳልሳ እናደርጋለን። ሁለት ነው የማደርገው ነው። ሁለት ቲማቲም ሳልሳ። ይህን ካደረጋችሁ በኋላ ነጭ ሽንኩርታችሁን ትጨምራላችሁ። ውሃችሁን ትከልሳላችሁ። ሩዛችሁን ታደርጋላችሁ ማለት ነው። አያችሁት አይደል እንዴት እንደቀነሰ አስገቡ ማለት ነው። ሲበስል እንዴት ትንሽ እንደሚሆን ሽታው ግን በጣም የሚያምር በጣም አሪፍ ነው። ይህ አሁን ደግሞ የት ከለሩ በጣም ነው የሚያምረው። አሁን ደግሞ ነጭ ሽንኩርታችንና ዝንጅብላችን እንጨምራለን ማለት ነው።
ሽንኩርታችሁን አግዙላችሁን። እኔ መጨረሻ ላይ ስለማደርግ ነው። መጀመሪያ ለማድረግ ከፈለጋችሁ ማድረግ ትችላላችሁ ማለት ነው። ከለሩ ሽታው ዋው በጣም ነው የሚያምረው። ከዛ ደግሞ ሌሞን አስዋድ ታደርጋላችሁ፣ ግን ፍርስርስ እንዳይልባችሁ ማለት ነው። እኔ ልክ ውሃውን ስከልስ ነው ማደርገው፣ አብሬ ምናምን አላቁላለውም። ይሄ ሎሚ ጥቁሩ ሎሚ ማለት ነው። እንደዚህ ስንጥቅ ስንጥቅ አድርጋችሁ ማስገባት አለባችሁ። ለጣዕሙ አሪፍ ነው። የሆነ ትንሽ እንትን ይላል ማለት ነው። ይሄ ኮምጠጥ ነገር ይላል፣ ደስ ይላል። ሎሚ አሪፍ ነው ማለት ነው። እንግዲህ ለጤናም ለምንም ለሁሉም ነገር አሪፍ ነው ማለት ነው። እና ይት የምትመለከቱት መልኩ እየደረሰ ነው። እንግዲህ ውሃ እንቀልሳለን። ሁሉ ነገር ጨማምረን ጨርሰናል ማለት ነው። አሁን ደግሞ ማጂ እናደርጋለን ማለት ነው። ማጂ ሁለት ማጂ ማለት ነው። ሁለት የዶሮ ማጂ ሁለት ስላችሁ ካርቶን ውስጥ ያለውን ሁሉንም ከፈለጋችሁም አንድ፣ ግን ጨው ብዙ ካደረጋችሁ ማለት ነው ብዙ አታደርጉ። ኦልሬዲ ይሄኛው ጨው ስላለው ጨው እንዳይበዛባችሁ ማለት ነው። ይሄ አንድ ማጂ ያው ካርቶን ውስጥ ያለውን ሁለቱን ማድረግ ማለት ነው። ጨው ብዙ ካደረጋችሁ አንዱን ማድረግ ትችላላችሁ። ግን ጨው ብዙ ካላደረጋችሁ ሁለቱን ታደርጉ አሪፍ ነው። አንደኛ ያጣፍጠዋል፣ ቆንጆ ነገር ያደርጋል፣ አይጣም እንዲኖረው ያደርጋል ማለት ነው። ጨው እንዳይበዛባችሁ ተጠንቀቃችሁ እና አያችኋት እንዴት እንደበሰለ የሁሉ አትክልት ብስል ነው ቶሎ በፍጥነት። ጨው ምንም ካደረጋችሁበት ቶሎ ነው ብስል። ዶሮ ለራሱ ይኸው ፍርስርስ ይሏል ማለት ነው። አሁን ውሃችን እናደርጋለን። ማለት ነው። የሩዙንም አሁን ነው የምናደርገው። ሩዚ አሁን ውሃውን እናደርጋለን። የፈላ ውሃ ነው የምናደርገው። ጊዜ እንደምናደርገው የፈላ ውሃ ነው የምናደርገው። የፈላ ውሃ ካደረግን በኋላ ወዲያውኑ ሩዙን መጨመር። እስከ ምን ተከተክና መጠበቅ አይጠበቅባችሁ ማለት ነው። ሩዙን መጨመር ያለባችሁ አብሮ ቶሎ እንዲበስል ከውሃው ጋራ። ውሃውን የፈላ ስለሆነ ምንም አያስፈልገውም ማለት ነው። እዛ ሩዛችሁን ትጨምራላችሁ። ሩዛችሁን ታደርጋላችሁ ማለት ነው። ውሃ ግን ያንሰዋል በደንብ ቅድም አድርጋችሁ ክፍን ሲል የሆነ ፍርስርስ ይልላችኋል ሩዙ ማለት ነው። አሁን በቃ በኋላ እንደዚህ አይነት ማማሰያ ሳይሆን ትልቅዬ ነው የሚያስፈልጋችሁ። እንደዚህ ልክ እንደ ገንፎ ማለት ነው ለማሸት የሚመቸው ትልቅ እያለ በዛ ነው የምታሹት ማለት ነው። እኔ እንደዛ ነው የማደርግ። ካልሆነ አይበስልም ሩዙ አይፈርስላችሁም ማለት ነው። እና ከበሰለ በኋላ ደግሞ እንገናኛለን ማለት ነው። በምታዩት መልኩ ጨርሰናል ማለት ነው። እንግዲህ ሲበስል እሽት እጃችሁ እስከሚያማችሁ ድረስ ማሸት ይኖርባችኋል። እንደ ሀሪስ ማለት ነው። ይሄ ስንዴውን በጾማቸው ወቅት የሚጠቀሙት አለ አይደለ? ሀሪስ እንደዛ ነው ያስፈልገው። ስለዚህ በደንብ ወገባችሁን አንሰር አድርጋችሁ ማሸት ይጠበቅባቸዋል። ግን ሩዙ ያኔ አላያደክማችሁም፣ እንዳትፈሩ። ደግሞ ይህንን ፈርታችሁ ደግሞ አንሰራም እንዳትሉ፣ አንሞክርም እንዳትሉሽ። ስለዚህ ሞክሩት። አሁን ደግሞ በኋላ በደንብ አሽቼ በሚያምር መልኩ ደግሞ ልንበላው ስንል ስናቀርበው ልንመገበው የዛው ሰዓት ደግሞ ታዩታላችሁ እንዴት እንደሚያምር ማለት ነው። እሺ የተወደዳችሁ እንግዲህ ይህንን በዚህ መልኩ እንደዚህ እያደረጋችሁ በደንብ እንትን ማለት ይኖርባቸዋል ማለት ነው። ማሸት ፈርስ እንደለ ሩዙ ማለት ነው። ይኸው ገና አልፈረሰም፣ ግን እኔ በዚህ ነው። ግን ሌላ ትልቅዬ እንጨት ነገር ካላችሁ በዛ ብታሹት ፍርስርስ ይልላቸዋል ብዬ አስባለሁ ማለት ነው። በደንብ አሁን እኔ እንደዚህ ስልኩን ይዤ ስለማይመቸኝ የግድ ስልኩን አስቀምጬ
እንደዚህ ማድረግ ይኖርብኛል ማለት ነው። አሁን ለእናንተ ለማሳየት ሳምፕሉን ለማሳየት ነው ማለት ነው። እና በደንብ እሽት ማድረግ አለባችሁ። እዚሁ ላይ ፍሬሙ ላይ ሳይሆን እንዲያውም መሬት አውርዳችሁ በእግርና በእግራችሁ ይዛችሁ እንደዚህ እንትን ብታደርጉት የበለጠ ፍርስ በደንብ ለማሸት ይመቻችኋል ማለት ነው። እና ዶሮውና ሩዙ ግድ መቀላቀል አለበት እና እንደዚህ አድርጋችሁ በደንብ ማሸት ይኖርባችኋል። አሽቼ ደግሞ መለሳለሁ ማለት ነው። እሺ እንግዲህ የተወደዳችሁ በዚህ መልኩ ደርሷል ማለት ነው። አሁን ቀምሰው አለ። ይሄ እንግዲህ ይህን ነገር ማድረግ አለባቸው። ቂቤ ዘይት ነው ማለት ነው። የአትክልት ዘይት በጣም ቆንጆ ነው። ግን የተነጠረ ቂቤ ነገር ነው የሚመስል። በጣም ነው የሚጣፍጠው። እውነት ነገር ቆንጆ ነው ማለት ነው። እና በዚህ መልኩ እንደዚህ አድርጋችሁ ለሰው አይን ምናምን እንዲማርክ አድርጋችሁ በደንብ አድርጋችሁ ታቀርቡታላችሁ ማለት ነው። በዚህ መልኩ በጣም ነው የሚያምረው። ዋው የሆነ ነው በእውነት ቅመሱት። እስኪ ልቅመስና ልንገራችሁ ደግሞ እዩት። በጣም ነው የሚያምረው። ዋው ነው በእውነት የሆነ ብርድ በሆነ ሰዓት አሁን ይሄ ይመረጣል። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ከሰላጣ ጋር ደግሞ ሰላጣ ከጎኑ ብታደርጉበት ደግሞ የበለጠ ይጣፍጣል ማለት ነው። እዩት፣ በዚህ መልኩ ደርሷል። በጣም ነው የሚያምረው። በጣም ነው የሚጣፍጠው። ስሩና ቅመሱት። ሰላጣ አድርጌ ደግሞ ላሳያችሁ።